ሰላም ጤና ይስጥልኝ ተከበራችሁ ተመልካቾቻችን ይህ በብስራት የዩቲዩብ ቻናል ወደ እናንተ የሚተላለፈው የሀገር ውስጥና የባህር ማዶ የመረጃ ሰዓታችን ነው። መረጃዎችን ወደ እናንተ ያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብራችሁ ቆይታ የማደርግ ይሆናል። በቅድሚያም ወደ ሀገር ውስጥ መረጃዎች እንለፍ። የጉራጌ ዞን ፍትህ መምሪያ በተጠናቀቀው በጀት ዓመት ከ58 ሚሊዮን ብር በላይ የመንግስትና የህዝብ ሀብት ማስመለሱን አስታወቀ። የጉራጌ ዞን ፍትህ መምሪያ በበጀት ዓመቱ ባካሄደው የተለያዩ የፍትህ ክርክሮች የድርድር አሰራሮች የካሳ አፈጻጸሞችና የግብር ውዝፍ ስብሰባዎች ከ58 ሚሊዮን ብር በላይ የመንግስትና የህዝብ ሀብት ማስመለስ መቻሉን የፍትህ መምሪያው ኃላፊ አቶ ኤልያስ ሰብለጋ ለብስራት ሬዲዮ ተናግረዋል። መምሪያው ይህ ውጤት የተገኘው ከወረዳ እስከ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በተደረጉ የህግ ክርክሮችና ከሚመለከታቸው አካላት ጋር በተደረገ ቅንጅታዊ አሰራር መሆኑን አስታውቋል። ብስራት ከመምሪያው ኃላፊ ባገኘው ዝርዝር መረጃ መሰረት በፍትሐ ብሔር ክስና በድርድር ሂደት ከ38.7 ሚሊዮን ብር በላይ ገቢ ተደርጓል። እንዲሁም ከሙስና ነክ ወንጀሎች አፈጻጸም ከ6.9 ሚሊዮን ብር በላይ ተመልሷል። በተጨማሪም በህገ ወጥ መንገድ ሲጓጓዙ ከተያዙ ንብረቶች ሽያጭና ከውዝፍ ታክስ ስብሰባ ከ13 ሚሊዮን ብር በላይ ማስገባት ተችሏል። በድርድርና በክስ ሂደት ከ198 ሄክታር በላይ የገጠር ወል መሬት እንዲሁም ከ106 ሺህ ካሬ ሜትር በላይ የከተማ መሬት እንዲመለስና በህግ ሂደት ውስጥ እንዲገኝ ተደርጓል። መምሪያው ከሀብት ማስመለስ ጎን ለጎን የህግ የበላይነትን የማስከበር የህግ ንቃተ ህሊናንና አቅም የሌላቸውን የህብረተሰብ ክፍሎች የመደገፍ ስራዎችን አከናውኗል። ለአረጋውያን፣ ሴቶች፣ ህጻናትና አካል ጉዳተኞች በነጻ በተሰጠ የህግ ድጋፍ ከ4.3 ሚሊዮን ብር በላይ ወጪ ማዳን መቻሉን ጨምሮ ገልጿል ስትል ሰብል አበበ ዘግባለች። በሐዋሳ ከተማ በረዶ ቀላቅሎ በጣለ ከባድ ዝናብ የአንድ ሰው ህይወት አለፈ። አደጋው በአንድ ሰው ላይ ከባድና በ8 ሰዎች ላይ ቀላል ጉዳት አድርሷል። በሐዋሳ ከተማ ሮብ ምሽት በተከሰተው ያልተለመደ ኃይለኛ ንፋስና በረዶ ቀላቅሎ በጣለ ዝናብ ምክንያት የአንድ ሰው ህይወት ማለፉን የከተማው ሰላምና ጸጥታ ቢሮ አስታውቋል። በአደጋው አንድ ሰው ላይ ከባድ የአካል ጉዳት ሲደርስ በ8 ሰዎች ላይ ደግሞ ቀላል ጉዳት እንደደረሰባቸው ተገልጿል። የሐዋሳ ከተማ ሰላምና ጸጥታ ቢሮ የመምሪያ ኃላፊ አቶ ወንድሙ ቶርባ ለብስራት ሬዲዮ እንደተናገሩት በአደጋው በርካታ ቤቶች ጣሪያዎች በኃይለኛው ነፋስ ተነስተው በመውደቃቸው በሰዎችና በንብረት ላይ ጉዳት ደርሷል። በተጨማሪም የኮንክሪት የኤሌክትሪክና የቴሌፖሎች በመውደቃቸው በከተማዋ የባህል አዳራሽ ምስራቅና መሃል ክፍለ ከተማዎች አካባቢ የኃይል መቆራረጥ መከሰቱን ገልጸዋል። በአደጋው 2 መኪኖችና አንድ ባጃጅ ላይ የዛፍ ቅርንጫፎች በመውደቃቸው የመስታወት መሰበር ጉዳት ቢደርስም ከባድ ጉዳት እንዳልደረሰባቸው ተጠቁሟል። በባጃጁ ውስጥ የነበሩ ሰዎች ከአደጋው በፊት ወጥተው በመጠለላቸው ከጉዳት መትረፋቸው ተገልጿል። በከተማዋ የተሰሩ የኮሪደር ልማት ላይ የደረሰ ጉዳት ስለመኖሩ ለአቶ ወንድሙ ብስራት ሬዲዮ ጥያቄ ያነሳ ሲሆን አዳዲስ የተሰሩ የኮሪደር ልማት ስራዎችና ቦዮች ወይም ካናሎች ጎርፍ በቀላሉ እንዲፈስ ስለረዱ ከጎርፉ ጋር ተያይዞ የሚመጣውን አደጋ በከፍተኛ ሁኔታ ቀንሰውታል። በኮሪደር ልማቱ ላይ የደረሰ የጎርፍ ጉዳት የለም ሲሉም ተናግረዋል። የከተማ አስተዳደሩና የተለያዩ አካላት በማድረግ ባሉት የመስክ ምልከታ መሰረት አስቸኳይ ድጋፍ ለሚያስፈልጋቸው ወገኖች ድጋፍ ለማድረግ ስራዎች እየተጀመሩ መሆኑ ተገልጿል። አደጋው ለ8 ደቂቃ ያህል አጭር ጊዜ ቢቆይም የንፋሱና የበረዶ መጠን ከፍተኛ እንደነበር ተጠቁሟል። ህብረተሰቡም የቅድመ ማስጠንቀቂያ መረጃዎችን በመከታተል ጥንቃቄ እንዲያደርግ ጥሪ ቀርቧል ስትል ትግስት ላቀው ዘግባለች። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥ መረጃዎች ይህን ይመስላል። አሁን ደግሞ ከውጭ ወዳገኘነው መረጃዎች እንለፍ። ዘለንስኪ ማስጠንቀቂያ ከሰጡ ከአንድ ቀን በኋላ ሩሲያ በዩክሬን በፈጸመችው ጥቃት ቢያንስ 14 ሰዎች ተገደሉ። የዩክሬን ፕሬዝዳንት ከባድ ጥቃት ሊሰነዘር እንደሚችል ካስጠነቀቁ ከአንድ ቀን በኋላ ሩሲያ በዩክሬን ላይ በፈጸመችው የአየር ጥቃት ቢያንስ 14 ሰዎች ተገድለዋል። ከነዚህም መካከል በኬቭ የተገደለ አንድ ሰው ይገኝበታል። ጥቃቶቹ እስከ ምዕራባዊቷ የሊቪቪ ከተማ ድረስ የተስፋፋ ሲሆን ይህም ጎረቤት ሀገር ፖላንድ የአየር ክልሏን ለመጠበቅ የጦር ጄቶችን እንድታሰማራ አስገድዷታል። ፖላንድ ይህንን እርምጃ መውሰዷን በፖላንድ ጦር ኃይሎች በኤክስ ማህበራዊ ሚዲያ ላይ ያወጣው መግለጫ አመላክቷል። በዩክሬን ዋና ከተማ ሐሙስ ጠዋት በርካታ ፍንዳታዎች ተሰምተዋል። በኬቭ አንድ ሰው ሲሞት 2 ተጨማሪ ቆስሏል ሲሉ የአደጋ ጊዜ አገልግሎት ሰጪዎች ተናግረዋል። በዲኒፕ ፔትሮቪስክ 2 ልጆች ጨምሮ ቢያንስ 6 ተጨማሪ ሰዎች ተገድለዋል። በፖልታቫ ደግሞ ሌላ ሰው ተገድሏል ሲሉ በሁለቱም አካባቢዎች ያሉ የክልል አስተዳዳሪዎች ተናግረዋል። በዩክሬን ፕሬዝዳንት ቭላዲሚር ዘለንስኪ የትውልድ ከተማ ክሪቭሪ ከ6 ሟቾች መካከል የ5 እና የ12 ዓመት ዕድሜ ያላቸው 2 ልጃገረዶች ተገድለዋል። የከተማዋ የመከላከያ
ምክር ቤት ኃላፊ አሌክሳንደር ቪልክል ጨለማ ሌሊት ሲሉ በቴሌግራም ላይ ባሰራጩት መግለጫ ገልጸዋል። ከሩሲያ ቮሮኔዝ ክልል የተተኮሰው ሚሳኤል የአንድ ቤተሰብ ቤት እንደመታ አክለዋል። የአደጋ ጊዜ ሰራተኞች ፍርስራሹን ሲያጸዱ የሟቾች ቁጥር ሊጨምር እንደሚችል አስጠንቅቀዋል። በፖላንድ አቅራቢያ በምትገኝ በሊቪቭ የነፍስ አድን ሰራተኞች የሩሲያ ሚሳኤሎችን 2 የአፓርታማ ህንጻዎችን ካወደሙና 26 ሰዎች ካቆሰሉ በኋላ የተጎዱትን ሰዎች ለማግኘት ፍርስራሹን ለማጽዳት እየጣሩ እንደነበር ባለስልጣናት ተናግረዋል። በሲንጋፖር አንድ ፈረንሳዊ ታዳጊ ከጁስ መሸጫ ማሽን ውስጥ መምጠጫውን በመላሱ በድጋሚ ሰዎች እንዲጠቀሙበት በማድረጉ በ$600 ተቀጣ። የሲንጋፖር ፍርድ ቤት አንድ ፈረንሳዊ ተማሪ ከብርቱካን ጭማቂ መሸጫ ማሽን ላይ መምጠጫውን በመላስ መልሶ ሌላ ሰው እንዲጠቀምበት ወደ ማከፋፈያው በመክተቱ $600 ቅጣት ጣለበት። የ19 ዓመቱ ዲዲየር ማክስሚሊያን በህዝብ ላይ ለተፈጸመ ክስ ጥፋተኛ መሆኑን አምኗል። በሲንጋፖር የሚማረው ማክስሚሊያን ይህንን ድርጊት ሲፈጽም በኢንስታግራም ላይ ከተማዋ ደህና አይደለችም የሚል ጽሑፍ አውጥቷል። ቪዲዮ በማህበረሰብ ገጽ ላይ ከተጋራ በኋላ ከፍተኛ ምላሽ አግኝቷል። የሽያጭ ማሽኑ ባለቤት የሆነው አይጁስ ኩባንያም በማሽኑ ማከፋፈያ ውስጥ ያሉትን 500 የጁስ መምጠጫ ስትሮ በሙሉ በአዲስ እንደተካ ተናግሯል። በሲንጋፖር መሰል ወንጀሎች እስከ $2000 ቅጣት ወይም የ3 ወር እስራት ካልሆነም ሁለቱንም ይቀጣሉ። ማክሲሚሊን ይህንን ሁሉ ችግር በመፍጠሪ በጣም አዝኛለሁ። በወቅቱ ምናልባት እንደ ጨዋታ የታየው ነገር በጣም ጎጂ ነው ሲል መናገሩን ዘ ስትሬት ታይምስ ዘግቧል። በሲንጋፖር የገበያ ማዕከላት፣ የባቡር ጣቢያዎችና የመኖሪያ ህንጻዎች ውስጥ በብዛት የሚታዩ የአይጁስ አውቶማቲክ ማሽኖች በአንድ ኩባያ $2 የሲንጋፖር ዋጋ አዲስ የተጨመቀ የብርቱካን ጭማቂ ያቀርባሉ። ቻናል ኒውስ ኤዥያ እንደዘገበው ማክሲሚሊያን የተባለ ግለሰብ የቦክስ ስፖርታዊ እንቅስቃሴውን ካጠናቀቀ በኋላ በከተማ ውስጥ ከሚገኙት ሀብታም ሰፈሮች አንዱ በሆነው ጎልድ ሂል ሴንት ውስጥ ከሚገኝ የአይጁስ ማሽን ላይ መምጠጫውን በመላስ መልሶ አስገብቷል። ተመልካቾቻችን እስካሁን ስተከታተሉት የነበረው የብስራት የዩቲዩብ የመረጃ ሰዓታችን ይህን ይመስላል። መረጃዎቹን ወደ እናንተ እያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አድርጌያለሁ። መልካም ቆይታ።